ምን አይነት ድንቅ ሮኬት ጎል ነው ያስቆጠረው ዶሚኒክ ዞቦዝላይ። በስማ የሚገርም ቅጣት ምት። ልብ ብላችሁ ካያችሁት ኳሱ መሀል አየር ላይ ማለት ነው ሐሳቡን ቀይሯል። ወደ ዳናሮማ ነበር እየሄደ የነበረው የሆነ ሳለ እኔ ያለው ማለት የሚገርም ቅጣት ምትን ዶሚኒክ ዞቦዝላይ ይምታት። በስማ የሚገርም ቅጣት ምትን ያስቆጠረው ዞቦዝላይ ምን አይነት ጎል ነው ያስቆጠረው? ምን አይነት ምትሃተኛ ጎል ነው ያስቆጠረው? ዞቦዝላይ ጎል ቨርሰስ ማን ሲቲ ብላችሁ ሰርች አድርጉ። ስራው እሱ አይደል ያጣጣ አዲስ ነው። አሁን ይኸውልህ አንዳንድ ጣት ተስማምተን እንደጀመረ እንጨርስ ይችላል። ልክ ዞቦዝላይ ማለት ነው ለመምታት ፍሪኪኩን ሲቆም ኳሱ እንደሚገባ ያስታውቃል። ሁላችሁም እርግጠኛ ነኝ አውቃችሁታል ኳሱ እንደሚገባ ማን ያስታውቃል። በጣም ግልጽ የሆነ ነገር። ከዛ ግን ዶናሩማ አሁን እዚህ ፍሪኪክ ላይ የቆመው ዶናሩማ ነው ይሄንን ኳስ ይመልሰው። ምን አይነት ዲፍሌክሽን ነው የመለሰው? ማካሊስተር ምን አይነት ምትን የመተው ዲፍሌክሽን አለው ኳሱ ወደ ኮርነሩ እየሄደለት ነበር፣ ቶፕ ኮርነር። ከዛ እንዴት አድርጎ ነው የመለሰው? እንዴት አድርጎ ነው የመለሰው? ዶናሩማ ማን እኔ አላቅለትም። ዶናሩማ ቲማቹ መርቶ ጨዋታው መጨረሽ አይከብዶም ከነጭራሹ ማለት ነው። 50 ኳስ ብትመቱ ይመልሳል። ከዛ በኋላ ግን ዞቦዝላይ ማለት ነው ሁላችንም ማድነቅ አለብን። እግዚአብሔርን እምላችሁ ዘንድሮ ብቻው ሊቨርፑል አሁን ላለበት ደረጃ ሊቨርፑል ዞቦዝላይ ምንም ጥያቄ የለውም። ማን አይደክመውም፣ ይከላከላል፣ ያጠቃል። በጣም ነው የሚችለው ዞቦዝላይ በጣም ነው የሚችለው። ምን አይነት ሰው ነው በእናታችሁ። ፍሪኪኩ ደግሞ አውቶ ግሊች ነው። እኛ ላይ ያገባውን ፍሪኪክ በሚያምር ምን አይነት ቴክኒክ ነው እንደዚህ ናክል ቦል። አንተ በጣም ነው የምትችለው። ዞቦዝላይ እኔ እንደው ላንተ ሁሉም የፕሪሚየር ሊግ ቡድን እድለኛ ነው። የፕሪሚየር ሊግ ላይ እንዳለ ዓለም ላይ ያለ ሰው እንዳለ እድለኛ ነው። አንተ ፕሪሚየር ሊግ ላይ ስላለህ ማለት ነው። አንተን ምን ላድርግ? እግዚአብሔር እንዴት እንደሚያበሳጭ እንዴት! ኧረ በስመ አብ! ኧረ ነደድኩኝ! በስመ አብ! ሳላ ምንድን ነው የምትሰራው? ከእጃችን 80 በኋላ አድረርኩኝ። በስመ አብ! ዞቦዝላይ ንጉስ ነው። የፕሪሚየር ሊጉ አርማ ላይ አንተን ካላስገቡ ንቀት ነው። በእውነት በጣም ነው የምትችለው ዞቦዝላይ። አንተ ብቻ ነው ቀይ እኛን ጎዳ ነው። እሱ ቀይ ጎሉ ቢገባ ይሻለን ነበር። ለሁሉ ብለህ አንተ መስዋዕትነትን ከፈልክ። ኧረ እንዴት! እሺ ጀሞ ቤት ገብተናል። ስለ ዞቦዝላይ ማውራት ፈልጋለሁ። ጀሞ ዞቦዝላይ በአንድ ጨዋታ ብቻ ማለት ነው 3 ነገር ሆኖ አሳየን። እዚች ጋር አስገራሚ ቅጣት ምቱን አስቆጥሮ ምን አይነት ድንቅ የቅጣት ምት ስፔሻሊስት መሆኑን አሳየን። እዚች ጋር ደግሞ ጅል መሆኑን አሳየን። ኦፊሻሊ ጅል ማለት ነው። እታች ደግሞ እብድ ነው የሆነው። እብድ ማለት ነው። ይሄ ጎል ተቆጥሮ ዞቦዝላይ ለቡድኑ ቢተርፍለት ይሻላል። 3-1 ተሸንፈው ማለት ነው። ምን አይነት የእብደት ስራ ነው የሰራው ማንዬ! እንዴ በአንድ ጨዋታ ላይ ሰው እንዴት ምርጥ ጅል እብድ 3 ካራክተሮችን ባንዴ ይጫወታል? 3 ካራክተሮችን ማንዬ! ለማንኛውም ግን ይሄ ልጅ ማለት ነው ይችላል። በጣም ጎበዝ ልጅ ነው። ሊቨርፑል ማለት ነው ጋክፖ መተለው ያመላጣ አሰልጣኙ አብዛኛው ተጫዋቾቹ አይረቡም ነበር። በዛሬ ጨዋታ ላይ ደግሞ አይረቡም ነበር። እንደውም ሊቨርፑል ለመጫወትም ሆነ ያ ደግሞ መላጣ ለማሰልጠን የሚመጥን እየመሰለኝ አይደለም። የምሬን ነው የምላችሁ በፍጹም ማለት ነው። ግን እነዚህንም 3 ጥፋቶች ማለት ነው ለብቻው አጥፍቶ ከሁሉም የሊቨርፑል ተጫዋቾች ይሻላል። ድንቅ ልጅ ነው። እሺ ለማንኛውም በቃ ለልጅ ያለው ችግር የለውም። እኔ በራሴ የራሴን ችግር ወጣዋለሁ። ከፊቴ የመጣብኝን የኔ ቡድን ተጋፍጦት እንደሚያልፍ እርግጠኛ ነኝ። ቴንክ ዩ። እኔ ዶሚኒክ ዞቦዝላይ የሚባል ተጫዋች ያሳዝነኛል። እግዚአብሔር ነው የምላችሁ። እኔ አሁን እንዳልኳችሁ እናቴን አልደበረኝ። እኛ ዋንጫ መብላት ስላለብን እንበላለን። ሌላው ምናምን ትርፍ ነገር ነው። ምክንያቱም ከማንም የሆነ ነገር ኤክስፔክት አድርገን ምናምን። ግን ይሄ ተጫዋች ያሳዝነኛል። ጋይስ ይለፋል፣ ያገባል ጨዋታው ላይ ማለት ነው። ያለ ቦታው ራይት ባክ ውስጥ ምናምን ቦታው ላይ ቢጫወት ምን ያህል ፒኩሬ እንደሆነ ሁላችንም እናውቃለን። ያለ ቦታው ራይት ባክ ላይ ሆኖ ምን ጨዋታ ሲጫወት እንደነበር ተመልክታችኋል። በጣም ስለሚችል ፕላስ ይሆናል ለማመን የሚከብድ እግዚአብሔርን የሆነ ከመቶ አንድ ጊዜ የሚፈጠር ምናምን ፍሪኪክ የሚገርም ጎል አስቆጣል። ከዛስ ቡድኑ ግን አሳፈሩ። ጎዶሎ ናቸው እንዳለ እግዚአብሔር እንዲች ሳላ ጨርሷል፣ ቫንዳይክ ጨርሷል፣ ሚሎስ ኬርኬዝ የለም፣ ኪቲኬ ጋክፖ አረበየ ሊቨርፑል ግን በኢየሱስ ምን አይነት ቡድን እንደሚሆን እኔ አላቅም። እስከዛሬ ማን ብዙ ጊዜ አላየውም። በቃ የሆነ እንደዚህ ተጠባቂ ጨዋታ ምናምን ሲሆን መለከቷል። ግን ከባድ ነው። ብቻ የተጫዋች ያሳዝነኛል አላችሁ። ይሄንን ቪዲዮ የሰራሁበት ዋነኛው ፖይንት ማለት ነው። በጣም የሚያሳዝነኝ ይለፋል። ጨዋታው ላይም በሚሰጣቸው ኢንቮልቭመንት በጣም ጸዴ ነው። ፕላስ ጎሎቹ ያባበዱ ናቸው። ነገር ግን ሊቨርፑል
ለሱ የሚመጥን ቡድን እስከማይመስል ድረስ ማለት ነው። እስኪ ስለ ሶቦዝ ላይ የተሰማችሁን ነገር ኮሜንት ላይ ጻፉልኝ። ይመሻሹ እንዴ እንዲቻላል እንዴ ሶቦዝ ላይ ምንድነው ቦምብ ጀለስ በቀኝ እግሩ ሮቤርቶ ካርሎስ ነው እንዲኮ ነው የተቀለለው። እረ በክርስቶስ ሶቦዝ ላይ ፍሪኪክ ጎል ቱዴይ ብለ ኤው ምን አይነት ቅጣት ምት ነው? እንዲቻላል እንዴ ሶቦዝ ላይ ፐርፌክሽን ነው። አንተ ሶቦዝ ላይ ግን ምን አይነት ጎል ያስቆጠርከው? ቢስሚላ እንደዚህ ይቻላል እንዴ? ምን አይነት ቅጣት ምት ነው? ቢስሚላ ራያ ላይ ያስቆጠርከውን ጎል ዶናሩማ ላይ ደገምከው ማለት ነው። ትለያለህ፣ ከምር ትችላለህ ማለት ነው። ምንም በስተመጨረሻ በቀይ ብትወጣም ቢስሚላ ትለያለህ ሶቦዝ ላይ። አሁን እየወጡ እንዳሉት መረጃ ከሆነ ዶሚኒክ ሶቦዝ ላይ በፊፋ ሕግ ሊቀጣ ነው የሚባል ዜና እንግዲህ በትዊተር እያነበብን እንገኛለን። ለምንድን ነው የሚቀጣው? አርሰናል ላይ እና ማንቸስተር ሲቲ ላይ እንደዚህ አይነት አሰቃቂ ግብ በማስቆጠር ሶቦዝ ላይ ሊከሰስ እንደሆነ ሰምተናል። ምን አይነት ተጫዋች ነህ? ምን አይነት ጎለው መቤቴን በቃ እኔ ለአንተ የሚለፋ ተጫዋች ሊቨርፑል ቤት ውስጥ ማንም የለም። ለአንተ ብሎ ማሸነፍ የሚችል ለአንተ ብሎ የሚሞት አንድ ተጫዋች የለም። ወይኔ ዶሚኒክ ሶቦዝ ላይ እንዴት ነው የምትችለው? በቃ መቤቴን አንተ በፊፋ ሕግ መከልከል አለብህ። ትችላለህ፣ በጣም ትችላለሽ። በጣም ልጆች እግዚአብሔርን ያለ ነው እኮ መሸነፍ እኮ ያለ ነው። በቃ ማለቴ ሳንችል ነው የተሸነፈን ሳንችል ስንቀር ግን እንደዚህ አይነት ተጫዋችን አይደለም የሊቨርፑል ደጋፊ ይቅርና የተቃራኒ ክለብ ደጋፊ 3 ጨዋታ አለመመልከት በጣም እግር ኳስ አንፌር ነች። መድኃኒዓለም ምስክሬ ማለት ነው። መድኃኒዓለምን የምሬን በቃ እግር ኳስ የሚወድ ሰው እግር ኳስን የሚያፈቅር ሰውና ለእግር ኳስ ትክክለኛ ቦታ የሚሰጥ ሰው ካለ ይህን ልጅ እግዚአብሔር መቀመጥ አልነበረበትም። 3 ሳምንት 3 ጨዋታ ማለፍ የለበትም። ምክንያቱም የፕሪሚየር ሊጉ ቦስ ነው። የቅጣት ምቱ ቦስ ነው። ፍሪኪክ ብትል ምንም ብትል በእግር ብትል በአየር በሰማይ በጀት ብትል ምን አይነት ተጫዋች ነው ሶቦዝ ላይ? በመድኃኒዓለም ሶቦዝ ላይ የመሰለ ተጫዋች የምሬን ነው። በፕሪሚየር ሊግ ማለት ነው። በፕሪሚየር ሊግ ማርያምን የምሬን ነው። ይዋሹ አይደለም። በጣም ወዳቸው ማከብራቸው ብሩኖ ፈርናንዴዝ እና ሶቦዝ ላይ ያሉ ብሩኖ ፈርናንዴዝ እና ዲክላን ራይስ ዘ ቤስት ቅጣት ምት ላይ እና በእያንዳንዱ ቦታ በተጫወተበት ዲፓርትመንት ኃላፊነቱን ሊወጣ የሚችል አንድም ተጫዋች የለም። ዘ ቤስት ሚድፊልደር ኢን ዘ ወርልድ ማለት እችላለሁ። የምሬን ነው። በጣም እየወደድኋቸው ዲክላን ራይስ እና ሶቦዝ ላይ ብሩኖ ፈርናንዴዝን ከሶቦዝ ላይ ማስበልጥባቸው የተወሰኑ መንገዶች ቢኖሩ ሶቦዝ ላይ የመሰለ ተጫዋች ግን 3 ጨዋታ ማለፍ በጣም የሚደብር አይደለም። ለሊቨርፑል ደጋፊ ይቅርና ለተቃራኒ ክለብ ደጋፊዎች ይሄን ልጅ ሜዳ ውስጥ አለመመልከት በጣም ነው የሚያስጠላ። የምሬን ነው። በጣም ነው የሚደብር። በጣም ምንድነው የሶቦዝ ላይ ጎል ማን? እኔም እናንተም አይተናል። ኳሷ እንዲህ ስትሬት እየመጣች እንደሆነ ከዛ ለምን ነው ጥፍ ያለችው? ምን ተፈጥሮ ነው? ስለ ዶናሩማ ወዴት ሊሄድ ግራ ተጋባ። እንዲህ በቆመበት ወይ ጥፋለች እኮ እየመጣች ነበር እኮ ስትሬት እንዴት ስትሬት እየመጣች እንዴት ጥፍ ትላለህ? አይተናታል እኮ ስትሬት እንደሆነ ኳሱ አይተነዋል። ዶናሩማ ላይ አልፈርድም፣ ምክንያቱም እየመጣች ነበር። የሆነ ሰዓት ሀሳቧን ቀይር እጥፍ ምን አድርጓት ነው ሶቦዝ ላይ